ይሄ ሁሉ ነገር እየተፈጠረ ያለው በአንቺ ምክንያት ነው አምራን። እዛ ቤት ስትገቢ ሰላምሽን የምሰጥሽ መስሎሽ ነበር እንዴ? ሲጀምር ሰላም የሚባል ነገር መች ታውቂና? ብጥለው ገለበጠኝ አለ። ላንቺ የሚያንስሰው ያለ ነው እንደሚመስልሽ? ሙሉ ቤተሰቡን ብቻዬን የማርበደብት ጀግና ነኝ። እሺ ሰንበቱ በመመለሱ በህይወት በመኖሩ በጣም ብዙዎቻችን ደስ ብሎናል። እኔ በበኩሌ በጣም ነው ደስ ያለኝ። ከምሬን ነው መላችሁ፣ ከልቤ ነው ደስ ያለኝ። በጣም ይለያል። ዳይሬክተሩ ራሱ ይለያል ነው መላችሁ፣ ይለያል። በነገራችን ላይ አንድ ልነግራችሁ የምፈልገው ነገር ኖላዊን ነው። ከዚህ በፊት እንደሚታወቀው ኖላዊን ነበር የምሰራው ማለት ነው። ኖላዊን እንግዲህ ያው እንትኑ አልተግባባንም። በሰራቸው ቪዲዮዎች በጣም ቅሬታ ነበረውና ቪዲዮዎችን አስጠፍተዋል። ኮፒራይት ስትራይክ ምናምን ተልኮቢ ማለት ነው። ከዚህ በኋላ ኖላዊ ላይ ላልሰራ እችላለሁ ማለት ነው። ስለዚህ ኑሐሚንን ሁሌም ይዤላችሁ ስለመጣ የኑሐሚን አፍቃሪዎች ይህንን ቪዲዮ ላይክ በማድረግ እና ለብዙዎች እንድረስ ደግሞ ላይክ የምትውላን በመጫን ሰፖርት እንድታደርጉ ይፈልጋለሁ ፕሊስ። እኔ በጣም ብዙ ነገር ያግዘኝ ማለት ነው። እና ምናልባት ቻናሌ ካልጠፋ አለሁኝ 6 ቀን ምናምን ነበር ዋርኒንግ የተሰጠኝ። 3 ስትራይክ ነበረኝ ማለት ነው። አንደኛውን እንግዲህ እንደምንም አድርገን ለማስነሳት ሞክረናል። የቆየ ስለሆነ ከወደደው ይህንን ቪዲዮ እያየ ከሆነ እኛ ስራ ሰርተን ለመለወጥ ነው። ሌላ ምንም አላማ አልነበረንም። ቢያስነሳልን ደስ ይለኛል። ዳይሬክተር ነው ወይ ማኔጀር ምናምን ሊሆን ይችላል የኖላዊ ማለት ነው። ይህንን ቪዲዮ እያየ ከሆነ ፕሊስ ስትራይኩን እንድታነሳልኝ ጠይቃለሁ ማለት ነው። እንግዲህ ያው ምንም ማድረግ አይቻልም። እኔም ሰርቼ ብዙ ለፍቼበታለሁ እዚህ ለመድረስ 278,000 ሰብስክራይበር ማለት በቀላሉ የሚገኝ አይደለም። አመት ሙሉ ለፍቼ ነው ይሄን ሁሉ ቢውልድ ያደረኩት ማለት ነው። እና ይሄንን ቻናል በነፃ ማጣት ማለት አስቡት እንግዲህ 100 ምናምን ኬ ብር የሚያስወጣ እንትን ነውና እና ካዘንክልኝ ድጋሜ እኔ ኖላዊ ላይ ላልሰራውላ እችላለሁ። በሰራ ራሱ በጣም በእንትን ስርዓት ባለው መንገድ ስለነሱ ምናልባት የተናገርኩት ነገር አለ። ፊልሙ ኳሊቲውን ያልጠበቀ ነው ምናምን ብዙ ነገር ብያለሁኝና ያው ያለውን ነገር እንደዚህ ብዬ ማስረዳት አልፈልግም አሁን ላይ። ስለዚህ በዛ የተነሳ ነው የሚመስለኝ እና ለዛም ደግሞ ቪዲዮን ላይክ በማድረግ ለብዙዎች እንዲደርስ አድርጉ ፕሊዝ። እና ወደ ኑሐሚን ተመልሼ እንትን ልበልና ሰንበቱ ተመልሷል፣ በህይወት አለ። ያ ነገር ደግሞ ብዙዎችን አስደስቷል፣ የተወሰኑ ሰዎችን ደግሞ አሳዝኗቸዋል። ምክንያቱም በሰንበቱ መሞት አምራን ብዙ የምትጠቀማቸው ነገሮች ነበሩ። እሷ መረጃ ማስረጃ ምናምን በመያዝ እነ ለይኩንን በማስፈራራት በጣም ብዙ ብር መቀበል ትፈልጋለች፣ መበቀል ትፈልጋለች። በነገራችን ላይ አምራን በጣም እንደምታስቧት አይነት ሴት አይደለችም። በጣም የተቸገረች፣ በአባቷ የተጨቆነች፣ እናቷ ስትገፋ፣ ስትረገጥ፣ ስትንገባለል ምን ስትል እንትን ያለች ሴት ናትና በቃ ከዛ የተነሳ በጣም ብዙ ጉዳት አለባት። ልቧ የተሰበረ በጣም ያዘነች ሴት፣ አሁን ላይ ለመኖር የምትጣጣር ሴት ናትና እና እቺን ሴት ብዙዎች በጣም እንትን እያሏት ነው። ይሄ ነገር ደግሞ አስፈላጊ አይደለም። ሰፖርት ማድረግ ነው ያለባቸው። አሁን ኑሐሚን ያደረገው ነገር በጣም ፋውል ነው። አምራን የሆነ ሰዓት ላይ የሚያፈቅራት ልጅ ነበረች፣ አብሮ ነበሩ፣ ብዙ ህይወት አሳልፈዋል። ልጅ እስከ መኖር ምናምን ደረጃ የደረሱ ሰዎች ናቸውና ያችን ሰው እሱ በደፈናው እሷ መጥፎ ናት እንደዚህ ናት ብሎ በጥፊ ማጠናገር ምናምን ታሪኳን አለማመን ምናምን ሳይሆን ታሪኳ ውሸት ቢሆን እንኳን ትክክለኛ መንገድ ላይ እንድትቆም በትክክለኛ መንገድ እንድትጓዝ ማድረግ መቻል ነበረበት። ለይኩንም ቢሆን በጣም ትልቅ ስህተት የሰራው ቦታ ምንድነው? ልጅቷን መንከባከብ ነበረበት። ከምን የተነሳ ነው በምን ምክንያት ነው እንደዚህ ክፉ ልትሆኝ የቻልሽው ለምንድን ነው ብሎ ቢጠይቃት ብዙ ነገሮች ይስተካከላሉ ነው። አምራን እንግዲህ በጣም አምራለች። አሁን ላይ በጣም ግራ ተጋብታለች ምናምን ነገር ሰንበቱ በህይወት በመኖሩ ማለት ነው። ይሄ ነገር ግን ያው ዞሮ አምራንም ይጎዳት ነው። ብዙ ሰዎችንም ሲጎዳ ኖረዋል የሷ ውሳኔ ማለት ነው። አሁንም ቢሆን ብዙ ሰዎች ሊጎዱ ይችላሉ በሷ ምክንያት። ከዛ መንገድ ብትመለስና ጥሩ ሰው ብትሆን በጣም ይመረጣል፣ እኛም እንደግፋታለን።
ነገር ግን አሁን ያለችበት ሁኔታ በጣም አሳዛኝ ነው። የምትበለው የለም፣ የምትለብሰው ልብስ፣ የምትቀይርበት፣ የምታድርበት በጣም ብዙ ነገሮቿን ሉዝ እያደረገች ነው ያለችው ማለት ነው። ይሄ ነገር ደግሞ ያው ከነበረችበት ከተነሳችበት ነው። አባቷን አታለች፣ አሁን ላይ ማዘሯን እናቷን ራሱ አታለች። በጣም ብቸኛ ነበረች፣ ጎዳና ተዳዳሪ ነበረች። ያ ስነ ልቦናዋን በጣም ጎድቷል ያ ሁሉ ህይወት ማለት ነው። እና እሷ ያለፈችባቸው ህይወት እኔ ባልፍስ እሷ ብታልፍ በቃ ሁላችን በእሷ መንገድ ብናልፍ እኛ ምናልባት ያንን ነገር ልናደርገው እንችል ይሆናል። ስለዚህ እሷን መንከባከብ፣ ትሪት ማድረግ፣ ከዛ ሙድ ውስጥ እንድትወጣ ማድረግ ነው ያለባቸው። ኑሐሚንም ቢሆን አንድ ሰው የሆነ ሰውን ማፍቀር ማለት በቃ ከተመቸኝ ብቻ ምናምን የኔን ፍላጎት ካሟላ እኔን ከተንከባከበኝ ሰፖርት ካረገኝ ለኔ ከጠቀመኝ ምናምን ብቻ ማለት አያስፈልግም። በቃ እንዲጠቀም ለራሱም እንዲጠቀም ለኛም ዘላቂ ጥቅም እንዲኖር አድርገን ቢውልድ ማድረግ ሙሉ ኃላፊነቱ አለብን ማለት ነው። እና ይህንን ነገር ቢያስተካክሉ በጣም ደስ ይላል ማለት አምራን ወደ ልቦናዋ ወደ ቀልቧ እንድትመለስ ቢያደርጉ አሪፍ ነው። ዝናሽ ደግሞ ተጨንቃለች። በነገራችን ላይ ዝናሽ እንደሚታሰበው ክፉ ሰው አልነበረችም። ለሌይኩን ስትል በጣም ብዙ መስዋዕትነት ከፍላለች። ትዳሯን ላለማጣት፣ ልጆቿን ላለማጣት ናሆምን እንኳን ሳትወልድ እንደወለደች አርጋ ነው ያሳደገችው። በጣም ብዙ ነገሮችን የሆነ ሰዓት ላይ በጣም አውሬ አርገን ምናምን ነገር ነበር የምናስባት። ነገር ግን በቃ ሰውን ለካ ቀርቦ ሙሉ ታሪኩን ሲሰሙ ነው እውነታውን ማወቅ የሚቻለው ማለት ነው። ይህን ነገር አሁን ላይ ስንሰማ በጣም የተለየች ሴት፣ በጣም ደግ፣ በጣም ጥሩ ነገር የምታረግ በቃ አሪፍ እንትን ያላት ሴት ናትና እንደዚህ አይነት ነገሮች አሉ። እንግዲህ ዝናሽ ያው ላይክ አድርጌያለሁ የእሷን እንትን ውሳኔዎቿ እኔ ተመችቶኛል። ነገር ግን አንዳንድ ነገሮችን ተዋሻቸዋለች። በነገራችን ላይ የሆነ ሰዓት ላይ ያው አውሬ ሆና ነበር ሰዎችን ማትወድ ለመጉዳት የወሰነች። ያም የሆነው በሌይኩን ጥፋት ነበር። ሌይኩን ከቤት ሰራተኛ ጋር ስህተት ሰርቶ ነበር እና በዛ ምክንያት እሷ ትዳሯን ላለማጣት በጣም ስለምታፈቅረው ምናምን ወጥታ ነበር ሰክራ ምናምን ከሰንበቱ ጋር ስተሰራች። ይኸው ዳጊ እንደምታዩት ዳጊ ተወለደ ማለት ነው። ይሄ ነገር አስቡት እንግዲህ ዳጊ የሆነ ሰዓት ላይ የሌይኩን ልጅ ነው ወደ ማለት ወደ መጠራጠሩላ እንትን ብለው ነበር። ነገር ግን እንደዛ አይደለም ነገሮች። ያው አሁን ላይ ወደ ነበሩበት እየተመለሱ ነው ማለት ይቻላል። ሰንበቱ ግን እስር ቤት ቀርቦ ማለት ቃል ሲሰጥ ፖሊስ ጣቢያ ሄዶ ቃል ሲሰጥ ምናምን እንደሰማችሁት ማለት ነው። በቃ የሆነ እንዴት እንደሆነ ንግግሩ ምናምን የዱርዬ ስታይል ነው ይዞ የመጣው። ነገር ግን ትክክለኛ የሆነ ንግግር እኔ እንደዚህ ነኝ እንደዛ ነኝ ምናምን ብሎ ተናግሯል። በጣም ደስ የሚል ነገር ነው። ዳግም ራሱ ሲጠይቀው ነበር። ዳግም ግን ፋውል እየሰራ ነው ያለው አሁን ላይ። ምንድነው እሱ አባቱን እንደዚህ በለኝ ምናምን ብሎ ከነጨራሹ ጥሎት ነው ሄደው። በነበረበት እስር ቤት ባለበት ቦታ ላይ ጥሎ መሄድ አልነበረበትም። ማዳመጥ፣ አባቱን መስማት እና ስህተት እየሰራ ነው ወይ ውሸት እየዋሸ ነው ወይ ምናምን የሚለውን ነገር ማረጋገጥ፣ በቃ ትክክለኛ የሆነውን መረጃ እንዲሰጥ ማድረግ ነው ያለበት ማለት ነው። አባት ለልጁ ይሳሳል፣ ልጅም ለአባት እንደዛው ማለት ነው። ይህን ነገር በስርዓቱ ነበር መፍታት የነበረበት። ዳግም በጣም ፋውል እየሰራ ነው። የሆነ በደፈነው እንደዚህ የሚወስነው ነገር እንትን አለ። ከዛ ነገር ቢመለስ በጣም አሪፍ ነው። ግን ዳይሬክተሩን ወደነዋል። ያው እኔ በበኩሌ ዳይሬክተሩ የምር የሚሰማ ነው። በቃ የኑሐሚን ዳይሬክተር ይመቸው። ብዙዎቻችሁ ኮሜንት ላይም እያሳወቃችሁ ነው ማለት ነውና በጣም ተመችቶኛል። እኔ ይመቸው እና ኑሐሚን ደግሞ ብሶባታል። ሄዳ ከአምራን ጋር የነበራቸውን እንትን ታያቃላችሁ። ከአምራን ጋር ሲጣሉ ሲደባደቡ ምን ሲሉ ሲናከሱ ምናምን ነገር ነበር። ያ ነገር ሁሉ ያው በእሷ ምክንያት የመጣ ነው። በአምራን ምክንያት ብቻ አይደለም። እሷም እዛ ቤት መጣ ሰው ቤት ነው ያለችው። እሷ ብቻ ኃላፊ የምትሆንበት እሷ ቦስ የምትሆንበት ኮች የምትሆንበት ምንም ምክንያት የለም። ያ ቤት ለአምራንም ለኑሐሚንም እኩል ነው ስላችሁ በቃ እሷም የውጭ ሰው ናት። አልተጋቡም። እዛ ቤት ሼር የምታረግበት ምንም እንትን የለም። በእርግጥ ፍቅረኛ ነው የዛ ቤት ልጅ ናኦሚ ፍቅረኛዋ ነው። ያ ማለት እዛ ቤት ሙሉ ኃላፊነት መቀበል ትችላለች፣ ሙሉ ኃላፊነቱን መውሰድ ትችላለች ማለት አይደለም። ስለዚህ ከዛ ችግር ውስጥ እንትን ብትላቀቅ ከዛ ነገር ውስጥ ብትወጣ በጣም አሪፍ ነውና ይህን ነገር ቢያስተካክሉ ብዬ አስባለሁ ማለት ነው። እንግዲህ ሌላኛው ደግሞ ሌይኩን ያው ደስታ ውስጥ ነው ሀዘንም ውስጥ ነው። ምክንያቱም የሰውን ነፍስ አጥፍቻለሁ ብሎ ነበር የሚያስበው። ነገር ግን የሰው ነፍስ አላጠፋም። በጣም ደስ የሚለው ነገር እኔ ራሴ ደስ ያለኝ ነገር ይሄ ነው።
የሰው ነፍስ አለማጥፋቱ እኔ በበኩሌ በጣም ነው አፕሪሺየት ያደረኩት። ማለት እውነት ለመናገር በሰዓቱ ሹት አድርጓል ኦሬዲ በቃ በስተት ነበር እሱም ሞቷል ብሎ ምናምን ነገር ነበር ያሰቡት ማለት ነው። አልሞተም። ባለመሞቱ እኔ ደስ ብሎኛል። ግን ያ ማለት ደግሞ ጥፋት አላጠፋም ስተት አልሰራም ማለት አይደለም። እሱም የሆነ ሰዓት ላይ ከቤት ሰራተኛ ጋር ቼት ሲያደርግ ነበር። እሷም እንደዛ ድንገት እንደውም እሷ ፈልጋ ምናምን አልነበረም፣ ፍቅር ይዟት ምናምን አልነበረም። ጠጥታ ሰግራ በስተት የተፈጠረ ነገር ነው ልጅ ይዞ የመጣው። በዚህ ነገር ተሳስቻለሁ ብላ ራሷ ይቅርታ ጠይቃለች። ይህንን ይቅርታ ከጠየቀች በኋላ እሱም የራሱን ጉድ ይዞ እሷ በስጥሩን ታቅ ነበር። ይህንን ጉድ ስታወጣ ያው አክሴፕት ማድረግ ነበረበት። በዚህ ልክ ሰውየውን ለመግደል ምናምን መነሳሳት አልነበረበትም። በእርግጥ እሷን ለመግደል ነበር የተነሳው፣ ግን እሱ ላይ ነው ሰበብ ሆኖ እንትን ያለው ማለት ነው። በጣም አሪፍ ላይ ነው ያለው። ኑሐሚንን እንግዲህ ወዳችሁ እስቲ ምን ያህል ቪው እንደሚገኝ አይቼ ምናምን ቀጣይ ላይ ያው ሁሌም ቢሆን በተከታታይ ቪዲዮን ሰርቼላችሁ ኑሐሚንን ይዤላችሁ እመጣለሁ ማለት ነው። ስለዚህም እባካችሁ ሰፖርት ማድረግ የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን አትርሱ። ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ የምትሏን ተጫኑ፣ በነፃ ነው። በቀጣይ ቪዲዮ ተመልሰን እስክንገናኝ ይመቻችሁ። ኢትዮጵያ ለዘላለም ትሳቅ።